ጉድ ነው ቤተሰብ። የአብርሽ ልጅ ተገርዟል። እውነታውን ነው የምነግራችሁ። አሰማችኋለሁ፣ ሁሉንም ነገር አሰማችኋለሁ እንድታምኑ ማለት ነው። ተገርዟል። በሚገርም ሁኔታ ትላንትና አብርሽ ቤት የተለቀቀው ቪዲዮ ከትላንት ወዲያ የተሰራ ቪዲዮ ነው። ትላንትና ከሄርሜላ ጋር ወጣ ብለዋል። አንድ ላይ ናቸው ያሉት ከሄርሜላ ጋር። ዛሬም ከሄርሜላ ጋር ነው ያሉ። ተደውሎለት ነበር። ያው ልጁ ሲገረዝ ግዴታ መሄድ አለበት ተብሎ ማለት ነው። ዛሬ ጠዋት ተደውሎለት ነበረ። እመጣለሁ ብሏል። አስቡት እንግዲህ አስቦ እንኳን ልጁን ማስገረዝ የማይችል እሱ ግን ከሄርሜላ ጋር ይሄው ትላንት ጀምሮ እስከዛሬ እንዲህ እየሆኑ ነው። ይሄን ቪዲዮ ላሳያችሁ። ይሄን ቪዲዮ ተመልከቱ። ይሄው ከእሷ ጋር ከትላንት ጀምሮ እቺ ዘነዘና እግር ደግሞ እግሯ ምንድን ነው ከሩታ እኮ 1% እንኳን እኮ አትበልጣትም እኮ። ምንድን ነው አሁን ይሄ ዘነዘና እግር ምንድን ነው? ለምንድን ነው አሁን ይሄ ሁሉ ግርግር የምትፈጥረው? ምንድን ነው አላማዋ ግን? ወንድ ላይ ሄዶ ዝም ብሎ መሰካት አለ እንዴ? መለጠፍ እና ከትላንት ጀምሮ ያው አብረው ሁለቱ አሸሼ ገዳሜ እያሉ ነው። ሩታ ግን ከልጇ ጋር ያው እቤት ውስጥ ናት ያለችው። የሩታ አክስት ወይም ደግሞ የአብርሽ የእናት እህት ናት እየተባለ ያለችው አሁን እሷ እንዲሁም የሩታ እህት እናቷ በመሆን እንግዲህ ሆስፒታል ለማስገረዝ ይዘው ሄደዋል። ተደውሎለታል፣ መጣው ብሏል። ግን ከየት እንደሚመጣ አይታወቅም እስካሁን ድረስ ማለት ነው። እስኪገረዝ ድረስ ይደርሳል አይደርስም የሚለውን አናቅም። ባይዘዌ እሱ እኮ አደገኛ ሰው ነው። እኛ እንዳንቆጣው እንዳንጮህበት እኮ የተገረዘውን ልጅ ራሱ ድጋሚ ሆስፒታል ወስዶ እየተገረዘ ነው ብሎ ሊሰክሰን ይችላል። ግን ከሩታ አጠገብ የለም። ሩታ ብቻዋን ናት ከቤተሰቦቿ ጋር ማለት ነው። ሩታ እውነት ከአራስ ከወጣሽ በኋላ መቁረጥ አለብሽ። ይሄ ልጅ እኔ እንጃ አብርሽ ለአንቺ የሚሆን አይመስለኝም። ሪል ነው የምነግርሽ። አብርሽ በአንቺ ህይወት ውስጥ ለአንቺ የሚሆን አይመስለኝም። አስቤ ወንድ ልጅ ለዛውም ወንድ ልጅ እናንተ ታውቃላችሁ ወንድ ልጅ እንዴት እንደሚፈለግ ሰው ወንድ ልጅ ሲወለድ ወይኔ ምንድን የወለሽ ወንድ ሲባል ስሜቱን ታውቃላችሁ? ምን ያክል ደስታ እንደሚሰማ ታውቃላችሁ? ወንድ ልጅ ከነ ምናምኑ ወልዳለት ወንድ ልጁ እንኳን ሊገረዝ ሲል እንደ አባት ከጎኗ አልሆነም። አያችሁ፣ እንደ አባት ከጎኗ ሆኖ እንኳን ታውቃላችሁ። ስሜቱን ሳስበው በጣም ነው የሚዘገንነኝ። እውነት አስባችሁታል? ልጃችሁ ሲገረዝ ምናምን ነገር የሚሰማችሁ የወለዳችሁ እናቶች ታውቃላችሁ፣ ወንድ ልጅ የወለዳችሁ እናቶች እና ምን አይነት ፊል እንደሚሰማችሁ አስባችሁታል? እና ያንን እንኳን ስሜት ከጎኗ ሆኜ እንደ እናት ላግዛት፣ እንደ እናት እስኪ እኔ ትንሽ ከእሷ አሻላለሁ፣ እኔ ወንድ ነኝ፣ ጠንካራ ነኝ፣ እሷ የልጇን እንኳን ሲገረዝ ሲጮህ እንኳን እንዳትሰማ ወደ ጓዳዋ ወይ ወደ ጓሮ ትሂድ፣ እኔ ጠጋ ብዬ ላስገርዝ እንኳን አላለም። አስባችሁታል? አላለም። ታዲያ ይህ ሰውዬ ለትዳር ይሆናል ብላችሁ ታስባላችሁ? አብርሽ ለትዳር ይሆናል የምትሉ አላችሁ? አብርሽ እንኳን ለትዳር ላዳር አይሆንም። አንደኛ። ሁለተኛ ደግሞ እቺ ሄርሜላ የምትባል ግንድ እግር እኔ አላማዋ እነሱን ማለያየት ብቻ ሳይሆን የሆነማ ያደረገችበት ነገር አለ አብርሽ ላይ። እንዴ አብርሽ እኮ እንደፈለገች እኮ ነው የምትዘውረው፣ እንደፈለገች አይታችኋል። ሩታ እንደዚህ አይነት ቪዲዮዎች ሰርታ አታውቅም ከአብርሽ ጋር። ሩታ እንደዚህ አይነት የማማለል የሆነ የፍቅር ሮማንቲክ የሆነ እነሱ እኮ የቀራቸው እኮ እኛ ያንን ነገር እኛ ፊት ብቻ ነው የቀረው። ያው የገባው ይገባዋል። ያራዳ ልጆች ይገባቸዋል። ይህን ስትሰሙ የቀራቸው እሱ ብቻ እኮ ነው። አይታችኋታል እንዴት እንደምትሆን አሁን ይሄ አጭር ቀሚስ የለበሰችው አጭር ቀሚስ ሩታ ብትለብሰው ምን ያክል እንደሚያምር ሩታ ላይ አስቡት። ምክንያቱም ሩታ መለሎ ናታ። እግሯ ያምራል፣ ቅጥነቷ፣ ታፋዋ ያምራል። ኦኬ። አንቺ ግን አብርሽን ለማማለል አሁን የቀረሽ በቃ ምንም ሳትለብሺ መምጣት ብቻ ነው የቀረሽ። ኦልሬዲ አብርሽ እኮ የግልሽ አድርገሽዋል። አንቺ ነሽ የምትዘውሪው። ስትፈልጊ ደረቱ ላይ ትተኛለሽ፣ ስትፈልጊ ወደ ጎን ትሄጃለሽ። አንድ ቀን እንኳን ሚስቱ ወልዳ አራስ ቤት ሆና ልጇን ስታስገርዝ እንኳን ከጎኗ አልሆነም። ይሄ ሰው ከጎኗ አልሆነም። እኔማ እንደውም ሩታ ከአዲስ አበባ እስክትሄድለት እየጠበቀ ነበር እንዴ እስከ ማለት ደረጃ ነው የጠበቅኩት። እና ሩታ ግን ወልደሽ እስክትነሺ ድረስ ምንም እንዳትናደጂ፣ አራስነትሽን በፍቅር ጨርሺ። በእናታችሁ ይሄን ቪዲዮ ሼር አድርጋችሁ ለሩታ አድርሱልኝ። ሩታን በጣም የሚያጠነክራት ሩታን ጀግና የሚያደርጋት ቪዲዮ ነው። አሁን እኔ እያወራ ያለሁት ነገር ለእሷ የሚጠቅማት ነው። የምትወዷት ሰዎች በሙሉ ለሩታ ይህንን ቪዲዮ ባላችበት ቦታ እንዲደርሳት ሼር አርጉት፣ ላይክ አርጉት። በቃ ላይክ አርጉት፣ ሼር አርጉት፣ ይደርሳታል። ብዙ ሰው ካየው፣ ብዙ ሰው ከተከተለው ሼር ስታደርጉ እሷ ጋር ይደርሳል። ላይክ ስታደርጉ እሷ ጋር ይደርሳል። ገባችሁ? እውነት እናንተ የሩታ ወዳጆች የሩታ አድናቂ ከሆናችሁ ሩታ
ባለችበት እንዳውም እሱ በ15 ቀን በግ አርድላታለሁ ምናምን የ15 ሺህ ብር በግ እንዳታርድላት፣ እኛ እናርድላታለን። እኛ የምንወዳት እናርድላታለን። በግ ብርቅ ነው እንዴ? እኛ የምናውቀው አራስ ቤት በግ እኮ የወንድ የባል ጓደኞች የባል ዘመዶች ምናምን ነው ይዘው የሚመጡት። በቃ ይሄ ነው እኛ የምናውቀው። አንተ ግን አንድ በግ ብርቅ ሆኖብህ በ15 ቀን ምናምን። አራስ ቤት ስትሆኑ ምግብ አይበላም ኦልሬዲ። እሷ ምን ያደርግላታል በየቀኑ በግ ከምትበላ አንድ ብርቱካንና አንድ አፕል ብትበላ ይሻላታል። ገባ? ለእሷ የሚጠቅማት ያ ነው። አንድ በግ እኮ ፍሪጅ ውስጥ ቀናንሶ ከተቀመጠላ ለወር ራሱ ይበቃታል። እኛ እኮ ኢትዮጵያኖች እኮ ይህን ያክል ብዙ ምግብ የሚበላ ሰው የለም። ደግሞ አራስ ቤት ምግብ አይበላም። ግን አንተ እሷ ለማስገረዝ ስትሄድ ቢያንስ እንኳን እንደ አባት እንደ ልጅ አባት እንኳን ካጠገቧ የለህም። ስለዚህ ይሄ ሰው አይሆንም ነው የምለው። አይሆንም። አሁን ይህን ቪዲዮ ሲሰማ ሊሰክሰን አውቆ ማለት ነው ወይ ክትባት ይዞ እንደሚሄድ አድርጎ ይዞ ይሄዳል። ልጃችን ተከተበ ብሎ ቪዲዮ ይሰራል ምናምን ነገር እኛ እንደተነሳንበት ስለሚያውቅ እኛን ሊሰክሰን። አያልቅበት እኮ ነው፣ አያልቅበት አብርሽ፣ አያልቅበት። ስለዚህ እኛ ሩታ ከጎንሽ ነን። አራስ ቤትሽ በፍቅርም በክብርም ነው መጨረስ ያለብሽ። ስለምንም ነገር እንዳታስቢ፣ በቃ እንድታስቢ አልፈልግም። እሱ ይዝለል ከሄርሜላ ጋር፣ እሱ እንደፈለገ ይሁን ከሄርሜላ ጋር። በቃ አንቺ ደግሞ እኛ እህቶችሽ አለን ከጎንሽ። ምንም እንድትጎጂ የማንፈልግ ምርጥ የሆንን እህቶች አለንሽ ከጎንሽ። ኦኬ፣ እናት አለችሽ፣ እናት መከታ ናት፣ እህቶች አሉሽ። ስለዚህ አንቺ ብቸኛ አይደለሽም። ኦኬ። ከዛ በተረፈ ደግሞ በጣም ደግሞ የሚወዱሽ ስለ አንቺ ዋጋ የሚከፍሉ መስዋዕት የሚከፍሉ ጓደኞችም፣ አድናቂዎች፣ ወዳጆች ከልባቸው የሚወዱሽ ወዳጆች አሉሽ፣ ቲክቶክ ላይም ዩቱብ ላይም። ስለ እሱ እንዳታስብ። እኔ የተናደድኩት የቆጨኝ ምን መሰላችሁ ጋይስ? ቢያንስ እንኳን እሱ አባት ነው። ኦኬ፣ እሱ አባት ሆኖ ልጁ ሲገረዝ ከአጠገቡ መሆን ነበረበት። ገባችሁ? እናት ሆዷ እንስፍስፍ ነው። ሲጮህ ምናምን ስትሰማ የሆነ ፊል የምታደርገው ነገር ይኖራል። እናት ፊል ታደርጋለች። እኔ በጣም እየተናደድኩ እኮ ነው የማወራው፣ በጣም ውስጤ እየከፋኝ እና ፊልም አደረገው የሚያደርግ ነገር አለ እናት ስትሆን። ገባችሁ? ወንድ ግን ምንም ቢሆን ወንዶች ወንድ ናቸውና በቃ ልጅ ወንድ ነው እዛ ጋር መሆን ያለበት። ልጅ ሲገረዝ ድምፅ መስማት፣ እናትየውን ወደዛ ዞር ማድረግ። ለምን? ያው ድምፅ የህፃኑ ድምፅ ምናምን ስትሰማ እናት ትረበሻለች። ምንም ቢሆን እናት ናት። እናት የሆናችሁ ታውቁታላችሁ። እንዳውም በዚህ አጋጣሚ እስኪ ወንድ ልጅ የወለዳችሁ እናቶች ኮመንት ላይ እስኪ አስተያየታችሁን ስጡ። ልጆቻችሁ ሲገረዙ ምን አይነት ፊሊንግ ነበር የሚሰማችሁ? ምን አይነት ስሜት ነው የሚሰማችሁ? በቃ እስኪ ንገሩኝ። እና ደግሞ ሩታ እንድትጠነክር የሚያጠነካክር ኮመንት ጻፉ። እሺ ከታች ሩታ ጠንካራ ጀግና እንድትሆን ከታች አይዞሽ፣ ብቻችሁን ደግሞ ልጅ የምታሳድጉ እናቶች አይዞሽ እያላችሁ ከታች ጻፉላት። ሩታ ኮመንት አነባለች። ሩታ ቪዲዮዋችንን ታያለች። ገባችሁ? ከጎኗ ሆኑ። ሁላችሁም አበርቷት። ገባችሁ? አበርቷት። በቃ እኛ ከጠነከረን፣ እሷን ካበረታናት፣ እሷ ከአራስ ቤት ከወጣች በኋላ ትወስናለች። ከዚህ ልጅ ጋር መሆን ካለባት ትሆናለች። ደግሞ አያስፈልጋትም። እኔ አብርሽ ያስፈልጋታል፣ መቃጠል ነው ትርፉ ብዬ አላስብም። ምክንያቱም አሁን ያልጠቀማት በኋላ ምን ያደርግላታል? ከአራስ ቤት ከወጣች በኋላ ህይወት አይከብዳትም። እንደምንም ብላ ዩቱብ ቻናል አላት፣ ልጇን ታሳድጋለች። እኛ ሼር እያደረግን ላይክ እያደረግን ቻናሏን እናሳድግላታለን። በቃ ልጇን ጎበዝ ሆና ታሳድጋለች። እናቷ ጋር አስቀምጣ ከፈለገች አዲስ አበባ ትሄዳለች። ምን ችግር አለው? ስንት